አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጦርነታችን ከጨቋኙ አገዛዝ ጋር ነው ሲሉ የኦሮሞ ነጻነት ጦር አዛዡ ጃልመሮ ገለጹ። አሶሺየትድ ፕሬስ የዘፈቀደ ግድያ፣ ማሰቃየት፣ እገታና አስገድዶ መድፈር የኢትዮጵያ ድብቁ ጦርነት ሲልም የኦሮሚያ ክልሉን ሁነት ገልጾታል። ዝርዝሩ ተዘጋጅቷል። በትግራይ ክልልና አዋሳኝ አካባቢዎች ከሰሞኑ የነበረው ውጊያና ተያያዥ ጉዳዮች መነጋገሪያ ሆነው ቀጥለዋል። ወደ ክልሉ ከተሞች የሚደረጉ የአውሮፕላን በረራዎች ዳግም እንደሚጀመሩ ተገልጿል። በወልቃይት ቀጠና ደግሞ ኮሎኔል ደመቀ ዘውዱ ህወሓትን አሸባሪ እያሉ ሲዝቱ፣ አብይ አህመድን ደግሞ አሻጋሪያችን እያሉ ሲያወድሱ የዋሉበት ሰልፍ ተከናውኗል። ከዚህ ጋር የተያዘ ሰፋ ያለ መረጃ ተሰናድቷል። ይህ በእንዲህ እንዳለ በወልቃይት ቀጠና ባለ ስፍራ ጥቃት ማድረሳቸውን የፋኖ ኃይሎች ገለጹ። በሁለት ቦታዎች ላይ የተፈጸሙ የቦምብ ጥቃቶች ደግሞ በሰዎች ላይ ጉዳት ማድረሳቸው ተሰምቷል። እንመለከተዋለን። ጀነራሉ ከእስር ተለቀቁ። በጉዳዩ ላይም ቲዲኤፍ መግለጫ አውጥቷል። የቤተሰብ ምንጮች ደግሞ ገደብ መጣሉን ገልጸዋል። ተጨማሪ ያለን። በኦሮሚያ ክልል አርሲ በርካቶች መታገታቸው ተሰማ። ሀገረ ስብከቱ ምዕመናኑ ይገደሉ ይኑሩ የማውቀው ነገር የለም ብሏል። ሌላኛው መረጃችን ነው። በዶናልድ ትራምፕ በኩል የተሰነዘረውን ዛቻ ተከትሎ ከኢራን በኩል የሚሰጡ ምላሾች እንደቀጠሉ ናቸው። የሳውዲ አረቢያ የመከላከያ ሚኒስትር የኢራኑ አገዛዝ እንዳይጠናከር ትራምፕ እርምጃ ይውሰዱ የሚል ጥሪን ማቅረባቸው ደግሞ እያነጋገረ ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በትግራይ ክልልና አዋሳኝ አካባቢዎች ከሰሞኑ የነበረው ውጊያና ተያያዥ ጉዳዮች መነጋገሪያ ሆነው ቀጥሏል። ወደ ክልሉ ከተሞች የሚደረጉ የአውሮፕላን በረራዎች ዳግም እንደሚጀመሩም ተገልጿል። በወልቃይት ቀጠና ደግሞ ኮሎኔል ደመቀ ዘውዱ ህወሓትን አሸባሪ እያሉ ሲዝቱ፣ አብይ አህመድን ደግሞ አሻጋሪያችን እያሉ ሲያወድሱ የዋሉበት ሰልፍ ተከናውኗል። ከሰሞኑ የአማራና ትግራይ ክልሎችን በሚያዋስኑ በተለይም በሰሜን ምዕራብ ትግራይ አቅጣጫ የነበሩ የተኩስ ልውጦች መነጋገሪያ ነበሩም። ጸለምት ላይ የተለያዩ ስፍራዎች የመከላከያና የአካባቢው ሚሊሻዎች ከትግራይ ሰራዊት አባላት ጋር ላለፉት ቀናት ያደረጉት ውጊያ አሁን መቆሙ ታውቋል። ትናንትና ከትናንት በስቲያ ጭምር የተኩስ ድምፅ ሲሰማባቸው የዋሉት አካባቢዎች በደቡባዊ ትግራይና ክልሉን ከአፋርና አማራ ክልል ጋር በሚያገናኙ አቅጣጫዎች በኩል ያሉ ቦታዎች ናቸው። ዋጅራት ቢሶበር ቀጠና ያለው የከባድ መሳሪያ ጭምር ጥቃት ብልጽግና የአየር ሽፋን የሚሰጣቸውና ራሳቸውን የሀራ መሬት ኃይል ብለው የሚጠሩ የትግራይ አማጺ ኃይሎች የሚያከናውኑት ሲሆን ልክ በአማራና ኦሮሚያ ክልል ውጊያዎች በሚሊሻዎችና ተቃዋሚዎች መካከል ውጊያዎች እንዲከናወኑ እያደረገው እንዳለው ሁሉ አገዛዙ በትግራይ መሰል ሁነት እንዲፈጠር የሚሰራባቸው አካላት እንደሆኑ ተደጋግሞ ሲገለጽም ይሰማል። የሆኖ ሆኖ ያለፉት ቀናት የጦርነት ድባቡ በትግራይ ህዝብ ላይ ያሳደረው ጭንቀት፣ የተፈጠረው ውጥረትና የቀጠሉ ክልከላዎች ያሳደሩት ኢኮኖሚያዊና ማህበራዊ ቀውስ በቁጥር የሚተመን አይደለም። አገዛዙ የጉዞ አውሮፕላኖችን ከልክሎ የውጊያ አውሮፕላኖችን በትግራይ ህዝብ ላይ ባዘመተበት ባለፈው ሳምንት ሰዎች ከክልሉ ለመውጣት የተለያዩ ጥረቶችን ያደርጉ ነበር። በማሳያነትም የሰላም ባስ አውቶቡስ ተጠቃሚዎች ከመቀለ አዲስ አበባ ጉዞ 3000 ብር ትኬት በሚቆርጡበት የተለመደው አሰራር የተደረገውን ክልከላና የተፈጠረውን ውጥረት ተከትሎ በኮንትራት እናጓጉዛለን የሚሉ አካላት ከ20 እስከ 30 ሺህ ብር ያስከፍሉ እንደነበር የዓይን እማኞች ይገልጻሉ። አገዛዙ የባንኮችን የጥሬ ገንዘብ ማውጣት መጠን መገደቡና መከልከሉን ተከትሎ ነዋሪዎች ሸቀጦችን የሚሸምቱበት አቅም አጥተው ሰንብተዋል። ከመቀለ አክሱምና ሽሬ የተገኙ መረጃዎች እንደሚያመላክቱት ነገ ማክሰኞ የአውሮፕላን በረራዎች ወደ እነዚህ ከተማዎች እንደሚጀመር ይጠበቃል። በሶስቱ ከተሞች የኢትዮጵያ አየር መንገድ አገልግሎት መስጫ ቢሮዎች ክፍት ሆነው የዋሉ ሲሆን ተጓዦችም ትኬት ሲቆርጡ መዋላቸው ታውቋል። ወደ መቀለ ነገ 6 በረራዎች እንደሚኖሩም ይጠበቃል። ወደ ሁመራ የሚደረገው በረራ ይመለስ እንደሆነ ግን የታወቀ ነገር የለም። ባሳለፍነው ሳምንት በረራዎቹ ሲከለከሉ ይፋ
ይፋዊ ማብራሪያን ሳይሰጥ የቀረው የኢትዮጵያ አየር መንገድ አሁንም በረራዎቹ እንደሚጀመሩ በይፋ ያለው ነገር የለም። ሰሞነኛው የአውሮፕላን በረራ መቋረጥ ጉዟቸውን ያስተጓጎለባቸው የዜጎችን ብቻ አልነበረም። ወደ አዲስ አበባ ለመጓዝ ቀጠሮ ይዘው የነበሩት የጊዜያዊ አስተዳደሩ ፕሬዚደንት ጀነራል ታደሰ ወረደና ወደ ትግራይ አቅንተው የነበሩ የፌደራል መንግስቱ አመራርና ሰራተኞችን ጭምር እንጂ የአማራና ትግራይ አዋሳኝ አካባቢዎችን የፖለቲካ ቁማሩ መጫወቻ አድርጎ በአግባቡ እየተጠቀመባቸው እንደቀጠለ በርካታ ማሳያዎች የሚቀርብለት የኦህዴድ ብልጽግና ከሰሞኑ ባስተላለፈው ትዕዛዝ ወልቃይትም፣ ራያም፣ ጸለምቲም፣ ማይካድራም በትግራይ ክልል የምርጫ ክልል ውስጥ ናቸው በሚል መግለጫ አውጥቶ የነበረ ቢሆንም ዛሬም ግን ሁመራ ላይ አብይ ያሻግራል የሚሉ ራሳቸውን የአማራ ተወካይ አድርገው የሚያቀርቡ ሹማምን ተሰምቷል። ከሰሞኑ የነበረውን ውጊያ ተከትሎ በዚህ ቀጠና ህወሓትን ማውገዝ፣ አብይ አህመድን ማወደስ የሚል ዓላማ ያላቸው ሰልፎች እየተከናወኑ ሲሆን በዚህ ሰልፍ ላይ የተገኙት የወልቃይት ቀጠና አመራር የሆኑት ኮሎኔል ደመቀ ዘውዱ ትህነግ ያሉት ህወሓትን አሸባሪ ሲሉ ፈርጀው ለአርቆ አሳቢውና አሻጋሪው መሪያችን አብይ አህመድ ድጋፋችንን ልናሳይ ነው የወጣ ነው ሲሉም ነው የተሰሙት። ትህነግ ርዝራጅ የሽብር ኃይል የጦርነት ትንኮሳውን ያቁም፣ የወረራነትና የተስፋፊነትን ጸረ ዲሞክራሲ ተግባሩን ያቁም። አሸባሪ ትህነግ ቲፒኤልኤፍ ሁላችን ኢትዮጵያውያንን ልንቃወመው ይገባል። ህወሓት ጦርነት በቃን፣ ህወሓትና ጦርነትን በቃን፣ ከጀርባችን ይውረድ ነው። የፌዴራል መንግስት ስርዓትና ክቡር ጠቅላይ ሚኒስትራችን ሁሌም ከጎን ከመንግስታችን እንደቆምን ለማሳየት አንዱ ነው። ኢትዮጵያውያን የሚመጥኑ ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብን ከጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። መወድሰ አብይ አህመድን ደጋግመው ለ5 ዓመታት እያቀረቡ ህጋዊ እውቅና ማግኘት ያልቻሉት እነዚህ አስተዳድሮች በቀጣይ ቀናትም ተመሳሳይ ሰልፎችን እንደሚያደርጉ ይጠበቃል። በደቡባዊ ትግራይም ከዚህ በፊት አላማጣና አካባቢው የነበሩ የብልጽግና የድጋፍ ሰልፎች ቆቦ ላይ ደርሰው እንደሚከናወኑ ነው የሚገመተው። ይህ በእንዲህ እንዳለ በወልቃይት ቀጠና ባለ ስፍራ ጥቃት ማድረሳቸውን የፋኖ ኃይሎች ይፋ አደረጉ። በሁለት ቦታዎች ላይ በአማራ ክልል የተፈጸሙ የቦምብ ጥቃቶች ደግሞ በሰዎች ላይ ጉዳት ማድረሳቸው ተሰምቷል። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ተጠናክረው የቀጠሉ ቢሆንም የሚመዘገበው ሰብአዊ ጉዳት ግን ትኩረት የተነፈገው ሆኗል። እንዲያም ሆኖ ከሰሞንኛው ክስተት ጋር በተያያዘ በወልቃይት ቀጠና የፋኖ ኃይሎች በብልጽግና የሚሊሻ አባላት ላይ አደረስ ነው ያሉት ጥቃት መነጋገሪያ መሆኑ አልቀረም። የአገዛዙ ሰራዊት ላይ አሊያም ደግሞ ድጋፍ የሚሰጠው የክልሉ የጸጥታ ኃይልን በየትኛውም ስፍራ ላይ ቢሆን ጥቃት እንደሚፈጽሙበት የሚገልጹት የፋኖ ኃይሎች በወልቃይት ቀጠና እምባጋ ላይ በተባለ አካባቢ ለብልጽግና የሚሰሩ የሚሊሻ አባላት ላይ ድንገተኛ ጥቃትን ከፍተው ከ20 በላይ በሚሆኑት ላይ ሰብአዊ ጉዳት ማድረሳቸውን አሳውቋል። በእርግጥ ራሱን የተከዜ ዘብ በሚል የሚጠራው የነ ኮሎኔል ደመቀ ዘውዱ ኃይል ከፋኖ ኃይሎች ጋር የተኩስ ልውውጥ ሲያከናውን ያሁኑ የመጀመሪያ አይደለም። የፋኖ ኃይሎችን የትግል እንቅስቃሴ ምክንያት አልባ በሚል የፈረጁት ኮሎኔሉ ይህንን ኃይላቸውን አሰማርተው ከዚህ በፊት በተደጋጋሚ መዋጋታቸውም ይታወቃል። ለዚህም ሚሊሻቸው ጽንፈኛው ላይ ለወሰደው እርምጃ እውቅና በሚል ሽልማቶች ለነዚህ አካላት የተበረከተው በኦህዴድ ብልጽግና ወታደራዊ አመራሮች በኩል መሆኑም የሚዘነጋ አይደለም። ከወራት በፊት ፋኖ ላይ ለወሰዳችሁት እርምጃ በሚል ብርጋዴር ጀነራል ወርቅነህ ጉደታም የአካባቢውን ሚሊሻዎች ለሌሎች ምሳሌ የሆነ የተቀናጀ ዘመቻን አድርጋቸዋል፣ አካባቢውንም ከጽንፈኛው አጽድታቸዋልና ምስጋና ይገባቸዋል በሚል ሰርተፍኬት መስጠታቸውን የመከላከያ ሰራዊቱ በይፋ አሳውቆት ነበር። ብዙዎች እየሞቱበት ያለው ነገር ግን ትኩረት ያልተሰጠው ቀሪው የአማራ ክልሉ ጦርነት ግን አሁንም በተለያዩ ጥቃቶች እንደቀጠለ ነው። በሁለት ስፍራዎች ላይ የደረሱ የቦምብ ጥቃቶች የሰዎችን ህይወት የነጠቁም ሆኗል። በወሎ ካላላ ወረዳ ከቲርቲራ ወደ ሻፊ ሲጓዝ የነበረ የመንግስት ኃይሎች ተሽከርካሪ ላይ የተፈጸመ ነው የተባለ
በዋለ የቦምብ ጥቃት አንደኛው ሲሆን በቁጥር ያልታወቁ ሰዎች ላይ ጉዳት ማድረሱም ተነግሯል። በጎጃም ቀጠና ደግሞ ደንበጫ ቅርብ ርቀት ዋድ አካባቢ የመንግስት ወታደሮች ከአካባቢው በሚገኙ የፋኖ ኃይሎች ጋር ሲያከናውኑት የዋሉትን ውጊያ ተከትሎ በአንድ ተሽከርካሪ ላይ የቦምብ ጥቃት አድርሰዋል የሚሉት የፋኖ ኃይሎች ይህም በሰላማዊ ዜጎች ላይ ጭምር ጉዳትን ያስከተለ ስለመሆኑም ይጠቅሳሉ። በክልሉ ሰሜን ሸዋ ዞን ሬማ አቅራቢያም በጎንደር ቀጠና ቋራ በሙርና አርማጭሆ ማሰረዶን በቅርብ ርቀት እንደዚሁም በሰሜን ወሎ ዞን መቄት ዙሪያ የደፈጣ ጥቃቶችና የተኩስ ልውጦች ተመዝግቧል። በክልሉ ያለው ነባራዊ ሁኔታ ከ2 ዓመት ተኩል በላይ እንዲህ ባለው ሁኔታ በየጊዜው የሰው ነፍስን እየበላ ቢቀጥልም አሁን በፓርላማ የቀረቡ ማብራሪያ የሚሰጡ የሀገሪቱ መሪዎች ግን 1000 ዓመት ብትዋጉንም አታሸንፉንም፣ ሸለቆ ለሸለቆ አባይ ኋላ ቀሮች ወዘተ የሚል ማቃለልና ማንቋሸሽ ላይ ነው ያሉት። ጀነራሉ ከእስር ተለቀቁ። በጉዳዩ ላይም ቲዲኤፍ መግለጫ አውጥቷል። የቤተሰብ ምንጮች ደግሞ ገደብ መጣሉን ገልጿል። በትግራይ ክልል ታስረው የነበሩት ብርጋዴር ጀነራል ግዑሽ ገብረ ጉዳይ ላለፉት ሳምንታት መነጋገሪያ ከነበሩ ጉዳዮች አንዱ ነው። እኒህ የቀድሞ የቲዲኤፍ አመራር ከአንድ ወር አካባቢ በፊት መታሰራቸውን ተከትሎ የክልሉ ሰላምና ጸጥታ ቢሮ ሁሉም ሰው በህግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላትን የሰራዊቱን መተዳደሪያ ደንብ ጣስ ባላስፈላጊ የዲሲፕሊንና የህግ ጥሰት ላይ ተሳትፈው በመገኘታቸው በፈጸሙ ስህተት ተጠያቂ እንዲሆኑ እያደረኩ ነው ማለቱ ይታወሳል። አርሚ 15 አመራር የነበሩትና ከ1 ዓመት በፊት የትግራይ ሰራዊት አመራሮች ከጊዜያዊ አስተዳድሩ ጋር በተያዘ ውሳኔ ሲያሳልፉ ካልተስማሙት ውስጥ የሆኑት ብርጋዴር ጀነራል ግዑሽ ገብረን በተመለከተም ቲዲኤፍ በወቅቱ ባወጣው መግለጫ የታሰሩት የሰሜን ምስራቅ ህዝብ ባቀረበባቸው ክስ መሰረት ነው ብሎም ነበር። በዚህም ለቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስ ከጠላት ጋር መተባበር፣ ሰራዊትን ለማፍረስ መስራትና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ናቸው ሲል ማከሉ አይዘነጋም። ዛሬ እኒህ ወታደራዊ አዛዥ ጉዳያቸው በወታደራዊ ፍርድ ቤት ሲታይ ቆይቶም ከሳምንታት በኋላ ከእስር መለቀቃቸው ተነግሯል። ጀነራሉ ከእስር የተለቀቁት በ60 ሺህ ብር ዋስትና ነው። የክልሉ የጸጥታ ኃይል በጉዳዩ ላይ መግለጫውን ያሰራጨ ሲሆን ቀደም ሲል ህጋዊ ሂደትን ተከትሎ በቁጥጥር ስር ውለው የነበሩት ታጋይ ግዑሽ ገብረም ከዚህ በኋላ ያለውን ሂደት በውጭ ሆነው እንዲከታተሉ በዋስ ተፈተዋል ብሏል። ተቋማችን የትግራይ ሰራዊት የህግ የበላይነትን የሚጠብቅና ለተግባራዊነቱ የሚያስፈልጉ ሁሉንም ግዴታዎችን የሚፈጽም ነው የሚለው መግለጫው ጀነራል ግዑሽ ገብረ በተጠረጠሩበት ወንጀል እንዲጠየቁ በቁጥጥር ስር እንደዋሉ ሁሉ ፍርድ ቤት ሲወስንላቸው ደግሞ አሁን የዋስትና መብታቸው እንዲከበር ማድረግ የግድ ነውና ይህም ተፈጻሚ ሆኗል ብሏል። ከሳምንታት በፊት ጀነራሉ በታሰሩበት መንገድ እንዲያገኟቸው የተደረጉትና መነጋገሪያ የነበሩት ቤተሰቦቻቸው ደግሞ የጀነራሉን የዋስትና ጉዳይ አረጋግጠው ወታደራዊ አዛዡ መለቀቃቸውን ይሁን እንጂ እልባት እስከሚያገኝ በሚል የጀነራሉ ከክልሉ ውጭ ጉዞ መገደቡን መስማታቸውን ይገልጻሉ። ከዚህ በፊት ጀነራሉን በተመለከተ የጻፉት የአብይ አህመድ አማካሪ ጌታቸው ረዳ ደግሞ አሁን ያገቱት ሰዎች በጦርነቱ ወቅት በአንድ ስፍራ ህዳር 30 ትግሉ ተሸንፏል ተብለው ወደ ወላጆቻቸው የፈራረሰ ቤት ሄደው ሲደበቁ ጀነራል ግዑሽ ግን ጓዶቹንና ሰራዊቱን አሰማርቶ አመራሩ ሙሉ ለሙሉ እንዳይጠፋ አስገራሚ ገደል ሰርቶ የመለሳቸው ነው። ታዲያ ምን ተፈጠረ ሲሉ ጠይቀው የሆነ ምክንያት የሚመስል ነገር ፈጥራችሁ ልቀቁት ሲሉ መግለጻቸው የሚታወስም ይሆናል። ጦርነታችን ከጨቋኙ አገዛዝ ጋር ነው ሲሉ የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃልመሮ ገለጹ። አሶሺየትድ ፕሬስ የዘፈቀደ ግድያ፣ ማሰቃየት፣ እገታና አስገድዶ መድፈር የኢትዮጵያ ድብቁ ጦርነት አካል ሲል የኦሮሚያ ክልሉን ሁነት ገልጾታል። የክልሉ የጸጥታ ቀውስ ከቅርብ ጊዜ ወዲህ በጨፌ ኦሮሚያ ስብሰባዎች ላይ ሳይቀር ትኩረት እያጣም ግን ደግሞ የዜጎችን ህይወት እያሳጣ የቀጠለ ነው። ዓለም አቀፉ የዘገባ ምንጭ አሶሺየትድ ፕሬስም ድብቁ ጦርነት ሲል ዘገባ ውን አሰራጭቷል። የኦሮሞ ነጻነት ጦር የአብይ አህመድ አስተዳደርን መዋጋት ከጀመረ ከ7 ዓመት በላይ እንደሆነው የሚያነሳው ኤፒም ለ2 ዓመታት የተደረገው የትግራይን ጦርነት ጨምሮ ሌሎች የሀገሪቱ ቀውሶች ሸፍነውት በድብቅ የቀጠለ ሲልም ያክላል። ዘገባው የነጻነት ጦር መሪው ኩምሳ ድሪባ ጃልመሮ የብልጽግናው መንግስት ድሮኖችን ለመከላከል በቋሚነት ከቦታ ቦታ ይንቀሳቀሳሉ ሲልም ያነሳል። የፌደራሉ መንግስት እኒህን አመራርና ሰራዊታቸውን ሽብርተኛ ብሎ ከመፈረጅ በተጨማሪም በሰላማዊ ዜጎች ላይ ግድያ፣ እገታና ሌሎች ጥቃቶችን ይፈጽማሉ በማለት እንደሚወነጅልም ያብራራል። እንዲያም ሆኖ የኦሮሞ ነጻነት ጦር መሪው ጃልመሮ ይህንን አስተባብለው ምላሽ እንደሰጡትና የትግላቸው ምክንያትም አገዛዝን ማስወገድ እንደሆነ እንደነገሩት ይጠቅሳል።
we categorically reject and condemn. እኛ በሰላማዊ ዜጎች ላይ የሚፈጸምን ጥቃት አጥብቀን ነው የምናወግዘው። የኛ ጦርነት ከሰላማዊ ሰው ጋር አይደለም። ለዘመናት ሀገሪቱን ሲቆጣጠርና ሲጨቁን ከነበረውና ካለው ጨቋኝ አገዛዝ ጋር እንጂ ስርዓትን ለማስተካከል ነው ትግላችን። ይህ ስርዓት ደግሞ የኦሮሞ ህዝብን እንደ ዜጋ ሳይሆን እንደ ተገዢ የሚቆጥር ነው። የዘገባ ምንጩ ዓለም አቀፍ ተቋማት በክልሉ ውጊያ ላይ የሚሳተፉ ሁለቱም ወገኖች በሰብአዊ መብት ጥሰት መረጃዎች እንደተሰባሰቡባቸው ይጠቅስና የመንግስት ኃይሎች ያለ ልዩነት ግድያዎችን በድሮን ጥቃቶች ጭምር ስለማድረሳቸው፣ ያለ ፍርድ ግድያና ስወራዎችን ስለማከናወናቸው፣ እነዚህን ስልቶችን ተግባራዊ የሚያደርጉት ደግሞ የሚነሱባቸውን ተቃውሞችን ለማፈን እንደሆነም ገልጿል። ባለፈው ዓመት 3 ሚሊዮን በላይ ህጻናት ወደ ትምህርት ገበታም በኦሮሚያ ክልል እንዳልገቡ መመዝገቡንም አስታውሷል። በክልሉ በተለያዩ አካባቢዎች በተለይም ወደ ወለጋ ቀጠና ነዋሪዎቹ አሁንም ጉዞ ማድረግ የማይታሰብ እንደሆነባቸው ነው ይላል። መንግስት የነጻነት ጦሩን አቅም አዳክሜዋለሁ፣ አመራሮቹም ከድተውታል እንደሚልም ይገልጻል። የክልሉ የጸጥታ ቀውስ ግን በዚህ የሚጠቃለል እንዳልሆነም ያክላል። ክራይሲስ ግሩፕ ኦሮሚያ ውስጥ ያለው የጸጥታ ችግር በኦሮሞ ነጻነት ጦርና በመንግስት መካከል ባለ ጦርነት ብቻ የሚገለጽ ሳይሆን የዘረፋ ቡድኖች መሳሪያን ታጥቀው እገታን የገቢ ማግኛ መንገድ ያደረጉበት ነው ማለቱን አክሏል። በኦሮሚያ ክልል አርሲ በርካቶች መታገታቸው ተሰማ። ሀገረ ስብከቱ ምእመናኑ ይገደሉ ይኑሩ የማይታወቅ ነው ብሏል። በዚህ አካባቢም ይሁን በበርካታ የኦሮሚያ ክልል አካባቢዎች የሰዎች መታገት እንግዳ ጉዳይ አልሆነም። አሁንም ይህ ቀጥሎ በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቢ ወረዳ ምእመናን መታገታቸውን ነዋሪዎችና የሀገረ ስብከቱ አሳውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር እና ስማቸው እንዳይገለጽ የጠየቁ ግለሰብ በሰጡት ቃልም 13 ሰዎች በታጣቂዎች ታግተው ተወስደዋል ብለዋል። በሆንቆሎ ዋቤ 13 ምዕመናን ታግተዋል። ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ባሳለፍነው ቅዳሜ ለእሁድ አጥቢያ መሆኑን ያስረዱት ታጣቂዎች ያሏቸው አካላት እገታን የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚባልም ገልጿል። የሀገረ ስብከቱ አመራር ከታጋቾች መካከል አንድ ህፃን እንደሚገኝበት ያስረዱ ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢ ነዋሪ ደግሞ ከዚህ ቀደም በወረዳው በቀቅሳ በተባለ ቦታ ላይ ከ15 በላይ ሰዎች ታግተው መወሰዳቸውን አስታውሷል። ያኔ የታገቱትም የት እንዳሉ በግልጽና በትክክል እስካሁን የታወቀ ነገር የለም። የአሁኖቹ ታጋቾችም በህይወት ይኑሩ አይኑሩ የሚታወቅ ነገር የለም በማለት እኒሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር አስታውሰው አሁንም ቢሆን የመብት ተሟጋች ድርጅቶች ለጉዳዩ ትኩረት እንዲሰጡ ተማጽኗል። እስከ ዛሬም ቢሆን የታገቱ ሰዎች እምብዛም በህይወት የመመለስ እድል የላቸውም የሚሉ ሌላኛው ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮባቸዋል ሲሉ ለቲክባ ተናግረዋል። ኢራን በሚዘቱብን ላይ እርምጃ እንወስዳለን ስትል አስጠነቀቀች። ከተለያዩ ዓለማት የሚሰጠው ግብረ መልስና የኢራንና የዶናልድ ትራምፕ ፍጥጫም እንደቀጠለ ይገኛል። በተለይም የሳውዲ አረቢያው መከላከያ ሚኒስትር ትራምፕ እርምጃ ካልወሰዱ ኢራን መልሳ ትጠናከራለች ማለታቸው እያነጋገረ ይገኛል። የሳውዲ አረቢያው የመከላከያ ሚኒስትር ፕሬዚደንት ዶናልድ ትራምፕ በእርግጥም ሲዝቱ እንደሰነበቱት በኢራን ላይ ወታደራዊ እርምጃዎችን የማይወስዱ ከሆነም ኢራን የበለጠ ትጠነክራለች ሲሉ ነው የገለጹ። ሚኒስትሩ ልዑል ኻሊድ ቢን ሳልማን ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታቻት ይህ አገዛዝ ተጠናክሮ ይወጣል ማለታቸውን በስፍራው የሚገኙ ምንጮች ዘግቧል። ሰሞንኛውን ተከታታይ ዛቻን ተከትሎ ከወደ ኢራን የሚሰጡ አጻፋ ምላሾችም እንደቀጠሉ ናቸው። የኢራኑ ጠቅላይ መሪ አሊ ኻሜኒም አሜሪካ ጥቃት የምትፈጽም ከሆነ ቀጠናው በሙሉ ወደ ጦርነት ይገባል ሲሉ ነው የሚያስጠነቅቁት። አሜሪካኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን እንዲያውቁ እፈልጋለሁ ብሏል። የሀገሪቱ የውጭ ጉዳይ ሚኒስትር ደግሞ ኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አዎንታዊም ይሁን አሉታዊ ነገር ተመጣጣኝ ምላሽ ትሰጣለች ይላሉ። የውጭ ጉዳይ ሚኒስትሩ አባስ አራግቺም ከአሜሪካ በኩል የሚሰነዘሩ ዛቻዎችና የውይይት ሀሳቦችን በመጥቀስ ኢራን ለሁለቱም እንዳመጣጣቸው ምላሽ ትሰጣለች ሲሉ ተናግሯል። በአክብሮት ለሚያናግረን በአክብሮት እንመልሳለን፣ በማስፈ
በማስፈራራት ለሚናገረን በተመሳሳይ ቋንቋ ምላሽ እንሰጠዋለን። ለዲፕሎማሲም ዝግጁ ነን። ነገር ግን ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም። እናም የዲፕሎማሲ መንገድ የራሱ አለው፣ የጦርነትም የራሱ በማለት የኢራን የውጭ ጉዳይ ሚኒስትር አክለውም አሜሪካ ወደ ዲፕሎማሲ ፊቷን ያዞረችው በህዝባዊ ተቃውሞ አማካኝነት የታሰበው ሴራ ሳይሳካላት ስለቀረ ነው ብለዋል። ሚኒስትሩ በድጋሜ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገድለውበታል በተባለው ለሳምንታትም በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉም ከሰዋቸዋል። በኢራን የተካሄደው ተቃውሞም ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ሰኔ ለ12 ቀናት ያደረጉት ጦርነት ተከታዩ ጥቃት ነው በማለትም ተቃውሞዎቹ ከህዝብ ፍላጎት ጋር የሚያገናኛቸው ነገር እንደሌለ ይገልጻሉ። አሜሪካ በኢራን ላይ ጥቃት እንደምትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያስጠነቀቀች ባሉበት በዚህ ጊዜ ንግግሮችን ለመጀመርም ጥረቶች ቀጥለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።